በሚሆን በአብ ወልድ በመንፈስ ቅዱስ እንኳን አደረሳችሁ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ መጋቢት 6 በዚህ ቀን በእስላሞች ዘመን መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመግፋፋት ከክርስትና አውጥተው ወደ እስላሞች አስገቡት። በእምነታቸው ጥቂት ጊዜ ኖረ። ፍጹም በሚባል ሀገር ላይ አንዲት ክርስቲያን ሰው የተዳረች አንዲት እህት ነበረች። ወንድሟም የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖትን እንደተወ በሰማች ጊዜ ታላቅን ሐዘንን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ክርስቶስን አንተ እንደ ካድከው ከሰማሁ በክርስትናዬ ሳለህ የሞት መርዶ ቢመጣልኝ እወድ ነበር። ከዚህም ከቅዱሳን መጻሕፍት ጠቅሳ የጻፈችለት በደብዳቤም ፍጻሜ እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ከተመለስክ ይህች ደብዳቤ ከእኔና በአንተ መካከል የፍቅር ፍጻሜ እንደሆነች እወቅ። ከቶ ፊትህንም እንዳታሳየኝ መልእክትም ቢሆን አትላክልኝ። እህትም የመላእክት ደብዳቤ ባነበበ ጊዜ መሪርና እንባ አለቀሰ፣ ተጸጸተ፣ ፊቱንም ጸፋ፣ ጽሙንም ነጨ። ተነስቶም ወገቡን ታጥቆ ረጅም ጸሎትን በመጸለይ ማለትም ፊቱንም አጽን በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድርያ ከተማ ውስጥ ተመላለሰ። እስላሞችን በዩ ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሷ ስለሆነ ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላም ምንም አላውቅም ብሎ መለሰለት። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረም ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ሕይወት አያትም የእግዚአብሔር የቁጣው መቅሰፍትም በላዩ ይወርዳል እንጂ የሚል በከበረ ወንጌልን ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔም ትውልድ ከክርስቲያን ነው። አሁንም በክርስትና እሞታለሁ። መኮንኑም እጅግ ተቆጣ። ከዚህም ከዚህም ምክር ካልተስማማ ካልተመለስክ እኔ የጸና ቅጣትን እቀጣለሁ አለው። ቅጣቱም ፈርቶ ከመልካም ምክሩ አልመለስም። ከዚህም በኋላ ታላቅ ግርፋትን ገርፎ አሰረው። በእስር ጥቂት ቀናቶች ቆይቶ ከእስር ቤትም አውጥቶ ከምስክር ሐሳቦች የሚመለስ ብሎ ገንዘብ ሊሰጠውም ቃል ገባለት። ይህን ቃል ግን በእሳት እንደሚያቃጥለው ነገረው። ቅዱስ ሕያውን በምታደርገው ከክርስቶስ ሃይማኖት በቀር በሌላ አላምንም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማም ውጭ ታላቅ ጉድጓድን ቆፈሩለት፣ እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ እያለ አለ። ያን ጊዜም ብዙ ገርፈው ስቃዩን በሰይፍ እና ተነጠቁት፣ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግስተ ሰማያትም የሰማዕትነት አክሊል ተቀበለ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚህ ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ማቴዎስ የዕረፍቱ መታሰቢያ ነው። የዚህም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዥ ዮልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖቶችን ዕጣን እንዲያጥን መስዋዕትንም እንዲያቀርብ ፈለገ። ቅዱስ ማቴዎስ እኔ በሕያው እግዚአብሔር ልጅ በጌታው ኢየሱስ ክርስቶስ አምናለሁ፣ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚህም ሰቅሎ ሥጋውን ሁሉ ሰነጠቀ። አውርዶም በእሳት በጋለ ብረትም አልጋ ላይ አስተኝቶ ጌታችን ከዚህ ስቃይ ጠብቆ አዳነው። ከዚህም በኋላ እጅና እግሮቹን በረጅም ችንካሮችን ቸንክረው እስከ ወህኒ ቤት ጎተተው፣ በዚያም ጣሉት።
እግዚአብሔር ከሃዲው ዲዮቅልጥያኖስም አጥፍቶ ጻድቁ ቆስጠንጢኖስን እስከ ነገሰ ድረስ በወህኒ ቤት አኖረ። ቆስጠንጢኖስም የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በማመን የታሰሩ ሁሉ እንዲፈቱ አዘዘ። ከዚህም በኋላ ወደ ሀገሩ ተመልሶ በኤጲስቆጶስ ሹመት ላይ ሆኖ ምዕመናንን በጎ አመራርን እየመራ ኖረ። ዕድሜውም ፈጽሞ በሰላም አረፈ። የፈጣሪውንም በረከት ከእኛ ጋር ለዘላለም ትኑር አሜን። በዚህችም ቀን በበረሃ የሚኖር እንጦኒና ረካሊዮስ ጽድቅ ዞሩፋኤልም አረፉ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን አሜን። በእውነት የሚደረግልን መጋቢት 6 የሚከበሩ ቅዱሳን በዓላት ቅዱስ ቴዎዶስዮስ ተአማኒ ዘቆሮንቶስ፣ ቅዱስ ዲዮስቆሮስ ሰማዕት፣ አማሌቃውያን የገደሉት አባ ዞሩፋኤል ጽድቅ፣ አባ እንጦኒ ገዳማዊ፣ አባ አርከስሉስ ገዳም ወርሃዊ፣ ቅድስት ደብረ ቁስቋም፣ አባታችን አዳም እናታችን ሔዋን፣ አባታችን ኖህ እናታችን ሀይከል፣ ቅዱስ ኤልሳ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሶሎሜ፣ አባ አረካስሉስ፣ አባ ጽንቄ ድንግል፣ ቅድስት አርሴማ ድንግል። የእነዚህ የቅዱሳን ረድኤት በረከት በሁላችን የሚኖር አሜን። ሰላም ያሳድር አምላክ ሰላም ይውለድና ባለጠፋ ቅዱሳን መላእክት ሞት ያሳርጉልን አሜን።